የቀብር ጥያቄ 7 ነው የሚሉ አሉ፣ 3 ነውም የሚሉ አሉ። የተኛው ነው ትክክል የሚል ጥያቄ ነው። በቀብር ፈተናና በቀብር ቅጣት ማመን በአኺራ ማመን ውስጥ የሚካተት ነው። በአኺራ ማመን ከኢማን መሰረቶች መሃል አንዱ ነው። ቀብር ላይ ፈተና እንዳለ በበርካታ ሐዲሶች ተነግሯል። ቀብር ላይ ቅጣት እንዳለ እንደዚሁ በሐዲስ ቁርአንም ላይ ጭምር ይህን የሚያመላክቱ ነገሮች ተገኝተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ቡኻሪ ከእናታችን አይሻ እንደዘገቡት አዑዙ ቢከ ሚን ፊትነቲል ቀብሪ ወዐዛቢል ቀብሪ እያሉ ዱዓ ያደርጉ ነበር። አላህ ሆይ ከቀብር ቅጣት ከቀብር ፈተና ባንተ እጠበቃለሁ ይሉ ነበር። ማንኛውም ሰው ሞቶ እንደተቀበረ 2 መላእክቶች መጥተው ጌታህ ማን ነው? ነብይህ ማን ነው? ዲንህ ምንድነው? ያሉ ይጠይቃሉ። እነዚህ የቀብር ጥያቄዎች የቀብር ፈተናዎች በመባል ይታወቃሉ። አልበራ ኢብኑ ዓዚብ በዘገቡት ረጅሙ ታዋቂው ሐዲስ ላይ የሰው ልጅ ቀብር ላይ የሚጠየቀው እነዚህ 3 ጥያቄዎችን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። መላእክቶች መጥተው ጌታህ ማን ነው? ዲንህ ምንድነው? የተላከለህ ነብይ ማን ነው ብለው ይጠይቁታል ብለዋል። ግልጽ በሆነ መልኩ በትክክለኛ ሐዲስ የተነገረው ሐዲሱ ላይ የተነገረው የቀብር ጥያቄ እነዚህ 3 ነገሮች እንደሆኑ ከ3ቱ ውጪ አንዳንድ ነገሮችን የጨመሩ አሉ። ነገር ግን በሐዲስ የተነገረው ቀብር ላይ የሰው ልጆች የሚጠየቁት እነዚህ 3 ጥያቄዎችን እንደሆነ ብቻ ነው። የቀብር ጥያቄና የቂያማ ቀን ጥያቄ ይለያያል። ቀብር ላይ በጥቅሉ እነዚህ 3 ጥያቄዎች ነው የሚቀርቡት። ቂያማ ቆሞ ግን የሰው ልጆች አላህ ፊት በሚቆሙበት ጊዜ የሰው ልጆች ስለእያንዳንዱ ነገር ይጠየቃሉ። ስለበሉት፣ ስለጠጡት፣ ስለለበሱት፣ ስለ ቁርአን ህግጋት በዝርዝር የሚጠየቁት ያኔ ነው። ሌላኛው ጥያቄ ሽርክ